ሰላም እንዴት ዋላችሁ? በዛሬ ቪዲዮ እንግዲህ ፌስ ቱ ፌስ ተገናኝተናል። እንግዲህ ዛሬ የምናየው ነገር ምንድነው ሴፍቲ ታንክ እንዴት አድርገን ዲዛይን እናደርጋለን የሚለውን ነገር ለማየት እንሞክራለን። ዲዛይን ከማድረጋችን በፊት ግን በዋነኛነት ሴፍቲ ታንክ ኮንሰፕቱን ማወቅ ይጠበቅብናል። ለምን ዓላማ ይውላል የሚለውን ነገር እስቲ እንወቅ። እንግዲህ እኔን ጨምሮ ብዙ ሰዎች ስለ ሴፍቲ ታንክ ያላቸው አመለካከት ኦልሬዲ የተሳሳተ ነው ብዬ አስባለሁ። እንግዲህ እኔም ቢሆን ሊትሬቸሮችን ሪቪው አድርጌ በትምህርት ከማገኛቸው ውጤቶች ትምህርቶች በተጨማሪ ከማወቄ በፊት የነበረኝ ዝንባሌ በዛ ነው። ሴፍቲ ታንክ ኦልሬዲ ሪሲቭ ካደረገ ዌስት ወተሩን ዳይሬክትሊ በቃ እዛው ላይ ስቶር ያደርጋል የሚል ሀሳብ ነው የነበረው። ግን ለእንደዚህ አይነት ፐርፐዝ ብቻ አይደለም ዲዛይን የሚደረገው። እንግዲህ ሴፍቲ ታንክን በዋነኛነት እንግዲህ ከዴፊኒሽኑ ከተነሳን ሪሲቭ ያደርጋል፣ ዌስት ወተርን ይቀበላል፣ ስቶር ያደርጋል። በተመሳሳይ ሁኔታ ደግሞ ፓርሻሊ ትሪት አድርጎ ወደ ግራውንድ ወተሮች ሪሊዝ ያደርጋል ማለት ነው። እንግዲህ ይሄ ፓርሻሊ ትሪት የሚያደርግበት መንገድ ግራውንድ ወተር አፌክት እንዳያደርግ ነው። እነዚህ በጣም ፖይዝን የሆኑ ነገሮችን ወደ ከርሰ ምድር ውሃ ቀጥታ ከተቀላቀሉ የግራውንድ ወተር ሪቻርጅ የማድረግ አቅሙ ደካማ ይሆናል። ስለዚህ ያ ነገር ፎር ረጅም ጊዜ ግራውንድ ወተራችንን ልናጣ የምንችልበት ሁኔታ ይኖራል። ስለዚህ በዋነኛነት ሴፍቲ ታንክ ከዴፊኒሽኑ ስነሳ ዌስት ወተር ሪሲቭ ያደርጋል፣ በተመሳሳይ ሁኔታ ስቶር ያደርጋል። ስቶር ካደረገ በኋላ ደግሞ ፓርሻል ትሪት እንዲያደርግ መቻል ይኖርብናል። ያንን ነገር ደግሞ እንዲያደርግ የምናደርግበት አንዱ ሚንስ ምንድነው? የምንጠቀማቸው የማቴሪያል ታይፕ ምን አይነት ማቴሪያል ታይፖችን ለዛ ፊልተር እንዲያደርግልን ምን አይነት ማቴሪያሎችን እንጠቀም የሚለው ነገር እናያለን። እንግዲህ ወደ ዲዛይኑ ስንመጣ በዋነኛነት ኮንሲደር የሚያደርጋቸው ዲዛይን ኤሌመንቶች አሉ። በዋነኛነት እነዚህ ዲዛይን ኤሌመንቶች ምንድን ናቸው? ሴፍቲ ታንክ ዲዛይን ስናደርግ ፐር ካፒታ ዲማንድ የሚባል ነገር አለ። አንድ ሰው በነፍስ ወከፍ ምን ያህል ውሃ ይጠቀማል የሚለውን ነገር ኮንሲደር ያደርጋል። እንግዲህ በዋነኛነት ፎር ኩኪንግ ልበልና ወደ ዲዛይኑ ስንመጣ ለኩኪንግ ፐርፐዝ 5 ሊትር ቢጠቀም፣ በተመሳሳይ ሁኔታ ደግሞ ለመታጠቢያ እና ለባኞ ቤት ደግሞ 85 ሊትር ቢጠቀም፣ ባዚን ኤንድ ቶይሌት እንግዲህ 85 ሊትር ቢጠቀም፣ በተመሳሳይ ሁኔታ ለእቃ ማጠብ ዋሺንግ ክሎዝ ልብስ ምናምን ነገር ለማድረግ ለዚህ ደግሞ 30 ሊትር ቢጠቀም። ኦልሬዲ በዚህ ሊስት አውት የምናደርጋቸው የራሱ የሆነ በቀን ውስጥ አንድ ሰው ምን ያህል ውሃን ይጠቀማል የሚለው ነገር በሊትር ኮንሲደር ለማድረግ ነው። ለክሊኒንግ ሃውስ ኦልሞስት 10 ሊትር ቢጠቀም እና ሌሎች አዘርስ 5 ሊትር ቢጠቀም ቶታል 135 ሊትር ፐር ካፒታል ፐር ዴይ ነው። እንግዲህ ይህንን ሲጠቀም አንድ ሰው በአንድ መኖሪያ ውስጥ አንድ አካባቢ አንድ ኮምፓውንድ ውስጥ 10 ሰው ነው ብለን ኤስቲሜት እናደርግ። ነምበር ኦፍ ፖፑሌሽን ኮንሲደር ይደረጋል። እንግዲህ ነምበር ኦፍ ፖፑሌሽን 10% ቢሆን 10 ሰው ቢሆን እንግዲህ እንዴት አድርገን ይህንን 10 ሰው ተጠቅሞት ይህን ያህል ዌስት ወተር ጀነሬት አድርጎ እንዴት አድርጎ ሪሲቭ እናድርገው ነው እንግዲህ ዌስት ወተሩን ሴፍቲ ታንክ በዋነኛነት ሰው ይህንን ካወቅን ኦልሬዲ ምንድነው ሌላ ካልኩሌት ማድረግ የሚጠበቅብን የዌስት ወተሩ በተመሳሳይ ሁኔታ ዲቴንሽን ታይም የምንለው ነገር ይኖራል። ይሄ ዲቴንሽን ታይም ማለት ዌስት ወተሩ መጥቶ ሴፍቲ ታንክ ውስጥ የሚቆይበት ዲዩሬሽን ነው። እሱን ኦልሬዲ ቀጣይ የምናየው ይኖራል። አሁን ግን እንዴት አድርገን ዌስት ወተሩ ምን ያህል ለዚህ ለ10 ሰው ምን ያህል ጀነሬት ያደርጋል የሚለውን ነገር እንስቲ። ዌስት ወተሩ ይሄ ዌስት ወተር ምንድነው የምናደርገው? 135 ሊትር ፐር ካፒታ ፐርሰን አለ፣ ፐርሰን ፐር ዴይ አለ፣ ፐር ፐርሰን ፐር ዴይ አለ። እንዳልኳችሁ ደግሞ 10 ሰው ነው ታርጌት ያደረኩት። ስለዚህ ሴፍቲ ታንክ ዲዛይን ለማድረግ 10% ከሆነ እንግዲህ ፐርሰን በፐርሰን ቢጣፋ 1350 ሊትር ፐር ዴይ ኦልሬዲ የመያዝ አቅም ይኖረዋል ማለት ነው። እንግዲህ ይሄ ሴፍቲ ታንኩ እንግዲህ ይሄን ያህል ያዘ ካልን በተመሳሳይ ሁኔታ ደግሞ ዌስት ወተሩ ምን ያህል ይቆያል፣ ምን ያህል ደግሞ እዛ ስቶሬጅ ውስጥ ምን ያህል ይቆያል የሚለውን ነገር እስቲ ታሳቢ እናድርግ። እንግዲህ ቶታል ዌስት ወተሩን 1350 መሆኑን አውቀናል። ቶታል ዌስት ወተር 1350 ሊትር መሆኑን አውቀናል። ዲቴንሽን ታይም የሚለውን ነገር ደግሞ ኦልሬዲ በ48 ሰዓት ውስጥ ዳይሬክት ከተቀበለ በኋላ ስቶር አድርጎ ቢፎር ትሪት ከመደረው በፊት ኦልሬዲ 48 ሰዓት ይቆያል ብለን እናስብ። ዲቴንሽን ታይም የምንለው ነገር ይኖራል። ይሄ ዲቴንሽን ታይም እንዳልኳችሁ ዌስት ወተሩ ምን ያህል ይቆያል እንበልና 48 ሰዓት ቆየ ካልን
ኦልሞስት 2 ቀን ማለት ነው አይደለ? ዋን ዴይ ምክንያቱም 24 አወር ነው። ስለዚህ ወደ 2 ቀን ይመጣል ማለት ነው። ስለዚህ ይሄንን ካልኩሌት ለማድረግ ፋይናሊ 1350 ሊትር ፐር ዴይ ታይምስ 2 ዴይስ ብናደርገው ዴይ በዴይ ይጠፋል 2700 አካባቢ ይመጣል። አፕሮክሲሜትሊ ወደ 3000 ሊትር አካባቢ ማለት ነው ጀነሬት ያደርጋል። ይሄ ለ10 ሰው አሲዩም የተደረገው ሴፍቲ ታንክ ይሄን ያለ ሪሲቭ ያደርጋል ማለት ነው። ዜን ይሄን ያለ እንደዚህ ከሆነ በተመሳሳይ ሁኔታ ደግሞ ዌስት ወተሩ ራሱ ይዞት የሚመጣው ስላጅ አለ። ይሄ ስላጅ እንዳልኳችሁ ዝቃጭ የምንለው ነገር ነው። እሱን ጀነሬት ያደርጋል። እንግዲህ ስላጁን ታሳቢ ካላደረግን ዳይሬክት ዌስት ወተሩን ብቻ ሊፒድ ነው የሚለውን ነገር ካሰብን ታርጌት ያደረግነውን በቂ የሆነ ነገር ሳይዝልን ዌስት ወተሩ ቶፕ አፕ ወር ደግሞ ኦቨር ቶፕ ሊያደርግብን ይችላል ወይ ሊፈነዳ ይችላል። ስለዚህ ያ እንዳይሆን ስላጁን ኮንሲደር እናደርጋለን። እንግዲህ ይሄ ስላጅ የምንለው ሊመጣ ጀነሬት ሊያደርግ የሚችለው ምንድነው? በዌስት ወተሩ በቆይታ ዝቃጭ የሆነ ነገር ይኖራል። ለስላጅ ከአጠቃላይ ከ3000 ሊትር ውስጥ 30 ሊትሩ ስላጅ ነው ብለን እናስብ። ስላጅ ፐር ይር ነው በአመት ውስጥ ይሄን ያህል ጀነሬት ያደርጋል። በተመሳሳይ ሁኔታ ይሄን ካልኩሌት ስናደርግ ለተጠቀምነው አሲዩም ላደረግነው ፐርሰን ነው። 10 ሰው ቢኖርም ብለን ኤስቲሜት አድርገናል። ይሄንን ስላጅ ምን ማድረግ አለብን? ክሊን ማድረግ አለብን። ቢያንስ ክሊን በምናደርግበት ሰዓት ብዙ ስለማየው በ2 ዓመት ክሊኒንግ ብናደርገው 2 years ቢትዊን 2 years ውስጥ ይሄን ብናጸዳው እንግዲህ ይር በይር ይጠፋል። እንዳልኳቸው 10 ሰው ነው። እዚህ ጋር 30 ወደ 600 እዚህ ጋር 20 ይሆናል። 600 ሊትር ይኖረናል ማለት ነው። ይሄ ማለት በዝቃጩ ብቻ በ2 ዓመት ውስጥ የምናገኘው የስላጅ ካፓሲቲ ወይ የስላጅ ኮንቴንት ማለት ነው። እንግዲህ ቶታሊ የዌስት ወተራችንን እንግዲህ ሰም ብናደርግ ቶታል ዌስት ወተራችን እዚህ ጋር በዴይ ቱ ዴይ እንጠቀመው የነበረው 3000 ሊትር አለ። እዚህ ጋር ደግሞ 600 ሊትር አለ። ስለዚህ 3000 ሲደመር 600 ብናደርግ 3600 ሊትር ጀነሬት ያደርጋል ማለት ነው። እንግዲህ ለ10 ሰው ይሄ ሴፍቲ ታንክ ማለት ነው። ይሄ መሸከም መቻል አለበት። ቀጣይ እንዴት አድርገን ሌንግዙን ዊድዙን ሄይቱ እንዴት ዲተርሚን እናደርግ የሚለውን ነገር ምክንያቱም ኦልሬዲ ሬክታንጉላር የሆነ ነገር ነው የምንሰራው። ይሄን ካልኩሌት ለማድረግ በዋነኛነት እንግዲህ ኤሪያን ዲተርሚን እናደርግ። እንግዲህ ከመነሻ 1.8 ዴፕዝ አሲዩም ላድርግ። ዴፕዙን በራሴ ፕሬዲክት ላድርግ። ያ ማለት ዲተርሚኔሽን ኦፍ ኤሪያ ኮንሲደር ለማድረግ አት 1.8 ዴፕዝ እቺ ዴፕዝ ናት። እንዴት አድርገን ኤሪያን ጄኔሬት እናድርግ የሚለው ነገር ቮሊዩም ማለት ኤሪያ ታይምስ ዴፕዝ ነው። ያ እዚህ ጋር ዴፕዝ አለ፣ እዚህ ጋር ደግሞ ቮሊዩም አለ። ያ ማለት ይሄ 3600 ሊትር ማለት 1 ሜትር ኪዩብ ኮንቨርት እናድርጋት 10⁻³ ሊትር ነው አይደል? ስለዚህ ይሄ ሊትር በሊትር ቢጣፋ እቺ 10⁻³ ዲቫይድድ ባይ ብናደርግ 3.6 ሜትር ኪዩብ ይሆናል ማለት ነው። 3.6 ሜትር ኪዩብ ያ ማለት ቮሊዩም አግኝተናል ማለት ነው። ዜን ወደ ኤሪያ ሜተድ ለመቀየር ከፈለግን ኤሪያ ኢኳል ቱ ምንድነው የሚሆነው? ቮሊዩም ኦቨር ዴፕዝ ነው የሚሆነው። እዚህ ጋር ያገኘነው 3.6 ሲካፈል ለ1.8 ብናደርግ ምን እናገኛለን? የዴፕዙን እናገኛለን። ኖ ዌይ ኤሪያውን እናገኛለን። ስለዚህ እዚህ ጋር እንደምታዩት ቮሊዩም አለን፣ ይሄው 3.6 ዴፕዝ አለን 1.8። ስለዚህ ቀጥታ ማካፈል ማለት ነው። ኤሪያ ኢኳል ቱ 3.6 ሲካፈል ለ1.8 ስናደርግ 2 ሜትር እናገኛለን። ምን ኤሪያ እናገኛለን። ዜን ሬክታንጉላር እነዚህ ሴፍቲ ታንኮች ከሆኑ ብዙ ጊዜ ሌንግዙ 2 ታይምስ ኦፍ ዊድዝ ነው ኮንሲደር የምናደርገው። ሌንግዝ ኢኳል ቱ 2 ታይምስ ኦፍ ዊድዝ ነው። ሌንግዝ 2 ታይምስ ኦፍ ዊድዝ ከሆነ እንግዲህ ኤሪያ ማለት እንዳልኳችሁ ኤሪያ ኢኳል ቱ ሌንግዝ ታይምስ ዊድዝ ማለት ነው። የዚህም ቦታ የሌንግዙን ቦታ ኦልሬዲ ይሄ ይዟል ማለት ነው። ኤሪያ ኢኳል ቱ 2 ታይምስ ኦፍ ቢ ታይምስ ቢ ይሆናል። ኤሪያ ኢኳል ቱ 2b ስኩዌር ይሆናል ማለት ነው። እንግዲህ አሁን የምንፈልገው ደግሞ ምንድነው? ቢ እንዴት አድርገን ስፋቱን ኮንሲደር እንዴት እናገኝ የሚለው ነው። ዊድዝ ኢኳል ቱ ኤሪያ ኦቨር 2 ይሆናል ማለት ነው። በተመሳሳይ ሁኔታ አንደር ራዲካል ኦፍ ኤሪያ ዲቫይድድ ባይ 2 ማለት ነው። ይሄ ምንድነው የሚረዳ? ኦልሬዲ ስፋቱን ለማወቅ ነው።
ይሄንን ካገኘን በተመሳሳይ ሁኔታ ኤሪያን እዚህ ጋር ሰብስቲቲዩት እናደርግ። ኤሪያ እዚህ ጋር ሁለት አግኝተናል። አንደር ራዲካል ኦፍ 2 ኦቨር 2 ኦልሬዲ አንድ ሆኖ ይወጣል ማለት ነው። እዚህ ጋር እንጨርሰው። ስለዚህ ኤሪያ እዚህ ጋር ሁለት አግኝተናል። ስለዚህ አንደር ራዲካል ኦፍ 2 ኦቨር 2 ኦልሬዲ አንድ ይሆናል። ስለዚህ ከራዲካል ሲወጣ ራሱ አንድ ይሆናል ማለት ነው። ስለዚህ ዊድዝ ስንት ሆኖ ይመጣል ማለት ነው? አንድ ሆኖ እናገኘዋለን። ሶ እዚህ ጋር ሞር ኢንተረስቲንግ የሆነ ነገር ስለሆነ እዩት። ሶ ዊድዝ ኢኳል ቱ 1 ሜትር አግኝተናል። ዴፕዝ ደግሞ 1.8 አግኝተናል። እዚህ ጋር ግን የሚቀረን ምንድነው? ሌንግዝ ታይምስ ዊድዝ። ሶ ሌንግዝ ነው። ሶ ሌንግዝ ማለት ደግሞ እዚህ ጋር 2 ታይምስ ኦፍ ዊድዝ ብለናል። ሶ 2 ታይምስ ኦፍ ዊድዝ ካለን ብሪድዝ ካለን 2 ሲባዛ በ1 which is 2 ሆነ ማለት ነው። ስለዚህ ሌንግዝ ኢኳል ቱ 2 መሆኑን አወቅን። ስለዚህ ሞር ኦፍ ተሟልቷል ማለት ነው። ካፓሲቲውን ዲተርሚን ማድረግ እንችላለን ማለት ነው። እዚህ ጋር ግን ዴፕዝ ላይ ምን ኮንሲደር የምናደርግ ይኖርብናል? ይሄ ፍሪ ቦርድ የሚባል አለ። ፍሪ ቦርድ ማለት ልክ እንደ ወርኪንግ ስፔስ ማለት ነው። የሆነ ሰማሁ የሆነ ቶለሬት ማድረግ ይኖርብናል። ስለዚህ ኤል አይ ሚን ዲ ዴፕዝ እዚህ ጋር ዴፕዝ ፍሪ ቦርድ የምንለው ይኖራል። ይሄ ፍሪ ቦርድ ብዙ ጊዜ ለሴትልመንት ኮንሲደር እንደ ሴፍቲ ፋክተር ብለን እንውሰደው እስከ 0.3 ሜትር ድረስ ኮንሲደር ያደርጋል። ስለዚህ ዴፕዝ ላይ 0.3 ብንጨምር 0.3 ፕላስ 1.8 ብናደርግ 2.1 ሜትር ይኖረናል ማለት ነው። ሶ ቶታሊ ካፓሲቲውን ካልኩሌት ማድረግ እንችላለን ማለት ነው። ሶ ካፓሲቲ ኦፍ ሴፍቲ ታንክ ካልኩሌት ለማድረግ ሴፍቲ ታንኩን ካልኩሌት ለማድረግ ምንድነው which is ቮሊዩም ነው ዲተርሚን የምናደርገው። ስለዚህ ሌንግዝ ሲባዛ ዊድዝ ሲባዛ ዴፕዝ አለ ማለት ነው። ስለዚህ ሌንግዛችን ስንት ነው? እኛ ጋር 2 ሜትር አግኝተናል። 2 ሜትር አለን። ዊድዛችንን ብሪድዝ የምንለው ደግሞ which is 1 ሜትር አለን። ዜን ዘ ሪሜኒንግ ዴፕዝ ነው 2.1። ይሄን ብናባዛ አጠቃላይ ስንት ይኖረናል? 4.2 ሜትር ኪዩብ አካባቢ ይመጣል ማለት ነው። በዚህ መንገድ ሴፕቲክ ታንካችን ሳይፈነዳ ፕሮፐርሊ ዲዛይን ማድረግ እንደምንችል አየን ማለት ነው። እንግዲህ ሌሎችንም ቪዲዮ ጠቃሚ ይሆናሉ የሚሉትን ነገሮች ለእናንተ አቀርባለሁ። እንግዲህ በዚህ ላይ ሜንሽን አድርጉልኝ፣ ኮሜንት አድርጉ። ሞር ይጠቅማል የምትሉትን ሰብስክራይብ በማድረግ ሀሳብ ስጡኝ። መልካም ጊዜ። ቻው።